ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን መሳያ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ የኛ ለሁሉም። ይህ አዋዜ ሰበር ነው። የእስራኤል መንግሥት ሺን ቤት ተብሎ የሚታወቀውን የሀገር ውስጥ የደህንነት ኤጀንሲ ዲሬክተር ሮኔ ባርን ከሥልጣን ለማባረር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያቀረቡትን ሐሳብ በሙሉ ድምፅ ማጽደቁ ተሰማ። ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ እንዳስታወቀው ሮኔን ባር ተተኪያቸው እስኪሾም ወይም እስከ ኤፕሪል 10 በኢትዮጵያ እስከ ሚያዝያ 2 ቀን ድረስ ባለው ጊዜ ውስጥ ሥራቸውን ይለቃሉ። የሥራ ጊዜያቸው እስከሚቀጥለው ዓመት ድረስ መቀጠል ይችል የነበረው ሮኔን ቦታው ላይ የተሾሙት በፈረንጅ ከጁን 2021 እስከ ዲሴምበር 2022 በኢትዮጵያ ከሰኔ 2013 እስከ ታኅሳስ 2015 መካከል ከሥልጣን አስወግዷቸው በነበረው የቀደመው የእስራኤል መንግሥት ነበረ። የሺን ቤት ዲሬክተሩና ጠቅላይ ሚኒስትሩ ኔታንያሁ ግንኙነት የተበላሸው ከሐማስ የኦክቶበር 7 ወይም መስከረም 26 ጥቃት በፊትም ሀገሪቱን ለሁለት ሰንጥቆ በነበረው የዳኞች የሥራ ሥልጣን ላይ ለውጥ ለማድረግ ቀርቦ በነበረው ሐሳብ ጊዜ ጀምሮ ነው። ለወትሮ መልካም ያልነበረው ግንኙነታቸው ይበልጥ የጎመዘዘው ሺን ቤት የሐማስን ጥቃት አስመልክቶም ባለፈው ማርች 4 በኢትዮጵያ የካቲት 25 ቀን ካወጣው ሪፖርት በኋላ ነበረ። ሺን ቤት ጥቃቱን አስቀድሞ ለመከላከል ስላልቻለም በቀዳሚነት ራሱን ወቅሶ የዝምታ ፖሊሲ ሐማስ ወታደራዊ አቅሙን እንዲገነባ አስችሎታል ብለዋል በሪፖርቱ። ሰፊ ሥልጣን ያለው ሺን ቤት የኔታንያሁን የቅርብ ረዳቶች ምስጢራዊ ሰነዶችን ለውጭ ሚዲያ አሾልኮ መስጠትና ለሐማስ ከፍተኛ መጠን ያለው ገንዘብ አቅራቢ በመሆኗ ከምትታወቀው ኳታር እጅ ገንዘብ መቀበልን ጨምሮ ፈጽመዋል ላላቸው የብሔራዊ ደህንነት ጥሰት በመመርመር ላይ ይገኛል።
ዘገባዎች እንደሚሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካሄድ ላይ ባለው የሙስና የፍርድ ቤት ክርክር እንዳበቃ የስር ፍርድ ሊጋፈጡም ይችላል። በፈረንጅ 1996 ዓ ም የእስራኤልን ጠቅላይ ሚኒስትርነት ሥልጣን ለመጀመሪያ ጊዜ የያዙት የ75 ዓመቱ ኔታንያሁ እየወጡና እየገቡ ሀገሪቱን ለ17 ዓመታት በጠቅላይ ሚኒስትርነት መርተዋል። ይህም በሀገሪቱ ታሪክ በዚህ ሥልጣን ላይ ለረጅም ጊዜ በመቆየት የክብረ ወሰን ባለቤት አድርጓቸዋል። ከመጀመሪያው የእስራኤል ጠቅላይ ሚኒስትር ዴቪድ ቤንጉሪዮን እንኳ በላይ። ኔታንያሁ ጉዳያቸውን በሚያስችለው ፍርድ ቤት ትዕዛዝ በሳምንት 2 ጊዜ ችሎት እየቀረቡ የምስክርነት ቃል እየሰጡ ይገኛሉ። ዛሬ የእስራኤል ካቢኔ ያሰናበታቸው የሽን ቤቱ ዲሬክተር ኤጀንሲያቸው የሐማስን ድንገተኛ ጥቃት ለማክሸፍ ባለመቻሉ ተጠያቂነቱ የተነሳ ሥልጣናቸው ከማለቁ በፊት በራሳቸው ፍቃድ እንደሚለቁ ፍንጭ ሰጥተው ነበረ። ይሁንና አሮን እንዲባረሩ በወሰነባቸው የእስራኤል ሚኒስትሮች ስብሰባ ላይ ባይገኙም እሳቸውን ለማባረር የተደረሰውን ውሳኔም በጥቅም ግጭት የተለወሰ መሆኑን የሚገልጽ ደብዳቤ ልከዋል። ላለፉት 3 ቀናት የጠቅላይ ሚኒስትር ኔታንያሁ የሽን ቤት ኃላፊን የማባረር ውሳኔን በመቃወም ዝናብ ያልበገረውና የኢየሩሳሌም ይፋ መኖሪያ ቤታቸውን መግቢያ መንገድ ያጨናነቀ ግዙፍ ትዕይንተ ሕዝብ ሲካሄድ መቆየቱ አይዘነጋም። የተቃዋሚዎቹ ዓላማ ኔታንያሁ የእስራኤልን ዲሞክራሲ ክፉኛ እየተጋፉ መሆናቸውን ማጋለጥ ነው። እስራኤል ቱርክ ወይም ኢራን አይደለችም የሚሉ መፈክሮችንም አንግበው ነበረ። የእስራኤልን ዲሞክራሲ የሚጋፋ ሆነው ያገኙት ሌላው ጉዳይ የሽን ቤት ኃላፊውን ከኃላፊነታቸውም የማባረር እርምጃን ሕጋዊ ላይሆን ይችላል በማለት የተከራከሩትን የሀገሪቱን ጠቅላይ አቃቢተ ሕግ ጋሊ ባህራብ ሚያራን ጠቅላይ ሚኒስትሩና አጋሮቻቸው ለማስወገድ በማድረግ ላይ ያሉት ጥረት ነው። በእስራኤል ዲሞክራሲያዊ ኢንስቲትዩት የሕግ ኤክስፐርት የሆኑት ዶክተር አሚር ፋክስ ኔታንያሁ የቻሉትን ሥልጣን በሳቸው ዙሪያ በማሰባሰብ ወይም መዳፋቸው ውስጥ በማስገባትና ሁሉንም የሕግና ዲሞክራሲ አደራ ጠባቂዎችንና ፕሮፌሽናሎችን በማስወገድ ሊፈቱት የሚፈልጉት ችግር አለ ብለዋል። ሲቀጥሉም ይህ የእሳቸው ፍላጎት ወይም መሻት ግን ከእሳቸውና ከመንግሥታቸው ጋር እንጂ ከሐሬጽ እስራኤል ከሀገረ እስራኤል ጥቅምና ፍላጎት ጋር አብሮ አይሄድም ብለዋል። ኢሳይያስ ዘገባው ላይ እንደምትሰማው እስራኤል እንደገና ተመልሶ የተቃውሞ ትዕይንት መድረክ መሆን ብቻ ሳይሆን የኦክቶበር 7ቱ የሐማስ ጥቃት ለጊዜው ጋብ ያደረገውን የዚህ የዳኞችን ስልጣን የሚቀነብብ የለውጥ ሐሳብ በሀገሪቱ ላይ አስከትሎ የነበረውን 2 ቦታ መከፈል ራሷ እስራኤልን እርስ በርሷ በጠላትነት እንድትተያይ ያደረገ። እንደውም አንዳንዶቹ እንደሚፈሩት ይሄ ነገር ገፍቶ ከሄደና መቋጫ ከሌለው እስራኤልን የእርስ በርስ ጦርነት ያስገባታል። ጦርነት ስለ የግድ ጠመንጃና ሌላ መሳሪያ ይዞ ሳይሆን በማንኛውም መድረክ እስራኤላውያን በሌላው ከእስራኤል ጋር የከረረ ልዩነት እና ግፍጫ ውስጥ የመግባት ሁኔታ ሊያስከትል ይችላል እስከ ማለት የደረሱበት ያ ሁኔታውን ተመልሶ እየመጣ ይመስላል። እዚህ ላይ ደግሞ ሌላው ነዳጅ ሆኖ የአባባሱ ጉዳይ በዚህ በሐማስ እስራኤል ጦርነት በዚህ በጋዛው ጦርነት የተነሳ ለጊዜው ባለፈው ጥር ወር ጀምሮ ሲካሄድ የቆየውና በደርዘን የሚቆጠሩ ታጋቾችን ሊያስፈታ የቻለው የተኩስ አቁም ስምምነት ሁለተኛው ምዕራፍ የእስራኤል ወታደሮችን ከጋዛ ሙሉ በሙሉ ለቆ መውጣትን የሚጠይቅና ቀሪዎቹን የታጋቾች የሚያስለቅቅ ነበረ።
ይሁንና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህ ምዕራፍ ላይ ሲደርሱ በአንደኛው ዙር ላይ የነበረው ታጋቾችን በእስረኞች የመለዋወጡ ሂደት ተኩስ አቁሞ በተከበረበት ሁኔታ ይቀጥል እና በዚህ ሂደት ውስጥ አሁን ቀሪዎቹ ታጋቾች በሙሉ ይለቀቁና ወደ ዘላቂ ሰላም የሰላም ስምምነት ድርድር እንገባለን የሚለውን የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ዊትኮፍ ያቀረቡትን ሐሳብ በመንተራስ ሐማስ ይህንኛውን ሐሳብ እንዲቀበልና የመጀመሪያውን እንዲቶ ያደረጉት ጥረት ባለመሳካቱ አሁን በአሁኑ ሰዓት በጋዛ ላይ ያው ጦርነት ቀጥሏል። በየዕለቱ ከምንሰማቸው ዘገባዎች አንጻር የእስራኤል ጦርም ተመልሶ ወደ ጋዛ በመግባት ለምሳሌ ነጸሪም ኮሪደር የሚባለውን ጋዛን ደቡብና ሰሜን አድርጎ የሚከፍል ስትራቴጂክ ኮሪደር ነው። እሱን ተቆጣጥሯል። እንደዚሁም የጋዛ ሲቲ ዋና ከተማዋንና ሰሜናዊ ክፍሉን የጋዛን ላይ ብሎኬድ ጥሏል፣ ከበባ ጥሏል። እነዚህ ሁኔታዎች አሉ። ሐማስ ጥያቄውን ተቀብሎ ታጋቾቹን ሙሉ በሙሉ የማይለቃቸው ከሆነ የእስራኤል መከላከያ ሚኒስትር እስራኤል ቃጽ የእስራኤል ጦር አንደኛ በእስራኤል ሰላማዊ ነዋሪዎችና በእስራኤል ወታደሮችንም ከጋዛ ነዋሪዎች ጋር የሚለ ባፈር ዞን የሚባል ማለት ነው በዙሪያው የተለቀቀ መሬት ነፃ የሆነ ቀጠና መፍጠርና እንደዚሁም ተጨማሪ ግዛቶችን በመያዝ ሐማስ በዚህ አቋሙ የሚጸና ከሆነ እነዚህን ግዛቶች ወደ እስራኤል ግዛት ውስጥ ማጠቃለል የሚል ፍጻሜ ያለው እርምጃ መውሰድ እንደሚቀጥል በዛሬው ዕለት ገልጸዋል። ይሄ ብቻ አይደለም። የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው የካቲት ወር ጋዛን አሳልፋችሁ ስጡኝና የመካከለኛው ምስራቅ ሪቬራ ላድርጋት የመዝናኛ ዳርቻ ላድርጋት ያሉትን ሐሳብ ወደ ማስፈጸሙ እንሄዳለን የሚል ማስጠንቀቂያ ነው የሰጡት። ሐማስ ከዚህ እምቢታውና አሻፈረኝ ባይነቱ ተመልሶ ቀሪዎቹን ታጋቾች በሙሉ በመፍታት ከዛ በኋላ ሊኖር የሚችል ዘላቂ ሰላም ድርድር ላይ አሜሪካ ዊትኮፍ ያቀረቡታል በዚህ እንዲሄድ ይህን የማያድረግ ከሆነ ግን የእኛ አካሄድ ይሄ ይሆናል በማለት ማስጠንቀቂያ ሰጥተዋል። በአጠቃላይ የጋዛ ጤና ቢሮና እንደዚሁም ደግሞ የሲቪል መከላከያ የሚባለው የጋዛ እንደገለጸው ከሆነ እስካሁን ድረስ ባለፈው ማክሰኞ ባገረሸው ጦርነት ከ500 ሰዎች በላይ ተገለዋል ኢሳያስ። እና ይህ መሆኑ እስራኤል ውስጥ ደግሞ በራሱ በፈንታው ከፍተኛ የተቋሞ ንቅናቄ ፈጥሯል። ይህም ምንድነው? የታጋቾቹ ሁኔታ ሊያልቅና ፍጻሜ ሊያገኝ የሚችልበት የተኩስ አቁም የቀደመው ስምምነት መከበር ነበረበት እና ታጋቾቹ ተለቀው ወደ ቤታቸው መምጣት ነበረባቸው። አሁን ኔታንያሁ የያዙት መንገድ ፖለቲካዊ ዓላማ ነው ያለው፣ ነገር ግን የቀሪዎቹን ታጋቾች ሕይወት አደጋ ላይ የሚጥል ነው የሚል ተቋሞና ቁጣ አለም። ቢያንስ እዛ አሁን ከሚቀሩት ወደ 59 ይመስለኛል ውስጥ 24 በሕይወት ያሉ ታጋቾች ናቸው። ቀሪዎቹ ደግሞ ሕይወታቸውን ያጡ አስክሬናቸው በሐማስ እጅ የሚገኙ ናቸው እና እነዚህ ሁኔታዎች ተደምረው ነው አሁን ያለውን የእስራኤል ፖለቲካ ትንሽ እያጎመዘዙት የሚገኙት። ዓለም ወደ መጀመሪያው መነሻ ስንመለስ እንደምታስታውሰው ከኦክቶበር 7 ጥቃት ከመፈጸሙ በፊት እስራኤል በጣም በከፍተኛ የሆነ የሰላማዊ ሰልፍ ማዕበል ማለት ይቻላል ህዝቡ ለሁለት ተከፍሎ ዳኞች የመጨረሻውን ለምሳሌ የኔታንያሁ ወገን እኛ ባልተመረጠ በህዝብ ያልተመረጠ የህግ አስፈጻሚ ጣልቃ ሊገባ አይገባም፣ እኛ ስራችንን መስራት አለብን፣ ስራችንን መስራት አልቻልንም፣ ስለዚህ መገደብ አለበት፣ የህግ አካሉ ሊገደብ ይገባል የሚል ሐሳብ በማንሳታቸው ህዝቡ እንዲያውም አንዳንዶቹ በተለይ እጅግ በጣም ከመበሳጨታቸው የተነሳ አገራችንን ለቀን እንሄዳለን፣ ከዚህ በኋላ እስራኤል
መሪዎቿ እንደፈለጉ የሚፈልጡበት የሚቆርጡበት ልትሆን ነው የሚል ከፍተኛ የሆነ ሰላማዊ ሰልፍ በጣም በተደጋጋሚ ይደረግ ነበርና አሁን ይሄ ሐሳብ እንደገና መምጣቱ እስራኤል ጦርነት ላይ እያለች ይሄ ነገር መምጣቱ ለእስራኤል ትልቅ ስጋት አይሆንም ወይ? ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትሳፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የኛ ማይክሮ ፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5% ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስድ መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮ ፋይናንስ የኛ ለሁሉም። ለእስራኤል በጣም ከባድ ስጋት ነው። ምናልባትም ኤግዚስተንሻል የህልውና ስጋት መሆን የሚችል ነው። ምክንያቱም እስራኤል ህገ መንግስት የላትም እና የህገ መንግስትን ቦታ ተክተው የሚሰራው ፍርድ ቤቶችና ከፍተኛው ፍርድ ቤት ነው እና በሀገሪቱ ፖለቲካ ውስጥ የፍርድ ቤቶች ደረጃ በደረጃ ውስጥ በተለይ የከፍተኛው ፍርድ ቤት ስልጣኑ የህገ መንግስት ሚናም አለው። ስለዚህ ህግ አስፈጻሚውን ውሳኔዎች ወይም የፓርላማውን ውሳኔዎች ራሱ ይመረምራል እና ህገ መንግስታዊ ሰብአዊ እና ዲሞክራሲያዊ ካልሆነ ያግዳል። ምናልባት ከባድ ልዩ የህግ እውቀት የሚጠይቅ ነገር ነው፣ ግን በግርድፉ አልተሳሳትኩም ብዬ አስባለሁ። ስለዚህ ይሄ ነገር አድማጮቻችን በግልጽ እንዲረዱ ካስፈለገ ቀጥታ ይሄን እስራኤል ያላት በፊት ቅድም የጠቀስከው ጊዜ ከጦርነት በፊት ያላት ችግር አሁን እየቀጠለ ያለው ከአሜሪካ ጋር ይመሳሰላል። ራሳቸው ጠቅላይ ሚኒስትር ኔታንያሁ በራሳቸው የግል ሶሻል ገጽ የራሳቸው ፌስቡክ ዋቴቨር ላይ ያወጡት ነው እና ምንድን ነው የሚሉት? ጠንካራ ቀኝ ክንፍ መንግስት ሲመጣ እንግዲህ ያ መንግስት የሚመጣው በህዝብ በምርጫ ላይ አሸንፎ ማለት ነው። ሲመጣ ሌፍቲስቶች የግራ ኃይሎች ወይም ሊብራልስ ብለው የሚገልጿቸው ኃይሎች የህዝብን ስልጣን ማለት ነው እንግዲህ በህዝብ የተመረጠ መንግስት የሚያስፈጽመው የህዝብን ፍቃድ ነው እና የህዝብን ስልጣን
በቀጥታ ያልተሰጣቸው ዲፕ ስቴት በመንግስት ቢሮክራሲ ውስጥ ያሉ ግራ ኃይሎች እና ፍርድ ቤት ዳኞችን የሚያደርጓቸዋል። በዚህ ውስጥ ዳኞች ቢሆኑም ሌፍቲስት የሆኑ ሊበራል የሆኑ ማለት ነው። ቦታቸውን ስልጣናቸውን በመጠቀም ያ የህዝብ የተመረጠው መንግስት ዓላማና ተልእኮን እንዳያሳካ እንቅፋት ፈጥሩበታል። እና አንዱ እንግዲህ እሳቸው እውነቱን ለመናገር ፍርድ ቤት የሚንገላቱ ሰው ናቸው። ኔታንያሁ ብላክ ኤንድ ዋይት ያለ ረቂቅ ነገር የኔታንያሁ ችግር ምንድን ነው ብለህ ብትለኝ ፍርድ ቤት እየተንገላቱ የሚገኙ ሰው ናቸው። እና ክሱ ሙስና ነው። እና ይሄ ሙስና ሌላ ቦታና ሌላ ስፍራው የምትሰማው አይነት በብዙ መቶ ሚሊዮን ዶላሮች ወይም በቢሊዮን ዶላሮች የሚቆጠር ወይም ሌላ እንዲህ አይነት ነገር እየደረሰ አይደለም። ግን ጥቃቅን አንደኛ ውስጡ ገንዘብን ያጠቃልላል፣ ወይም በስልጣኖት አጋጣሚ በስጦታ ተቀብሏል፣ ወይም ሚዲያዎች ላይ ተጽዕኖ በማድረግ ስራ አሳልፎ በመስጠት የእርሶን ዓላማ እንዲያራምዱ አድርገዋል። ይህንኛዋን ለመጥቀም እንደዚህ የሚሉ ናቸው። ብዙ ጊዜ ሄደንበታል። ይህንን እንዴት እነዚህ በፍርድ ደረጃ ከባዶች ናቸው፣ የሙስና ክሶች ናቸው በእስራኤል። እነዚህ ክሶች እየተካሄዱባቸው ነው። እኔ እንኳ ሳውቅ ነው የምነግርህ። በእኔ ዝም ብሎ ራፊ እንደ አንድ ወደ ውስጥ ሳንገባ ለመነጋገር ነው። ቢያንስ 10 ዓመት የሆነው ኬዝ አሁን ኔታንያሁን በእነዚህ 10 ዓመታት ውስጥ ከጠቅላይ ሚኒስትርነት ቦታ ሊርቁ አልቻሉም ማለት ነው። አንዱ ፕሮቴክሽናቸው ነው መሪነታቸው። አየህ፣ አሁን እንግዲህ በመጨረሻ ላይ የሚከሷቸው አሁን ስልጣን ላይ ባሉበት ጊዜ ጉዳዩን ለፓርላማ አቅርበው ህጎች በማጸደቅ ይሄ እሳቸው የተወነጀሉበትን ክስ ቅድም እንዳልኩ የነዚህ የሊበራልስ የሌፍቲስቶች ህግን ዊፖናይዝ የማድረግ ህግን እንደ መሳሪያ በመጠቀም ወይም የዲፕ ስቴቱ የምንለው ማለት ነው የድብቁ መንግስት ጥቃት አድርገው ከዚህ ነፃ መውጣት ይፈልጋሉ፣ ወይም መውጣት እንዳለባቸው ነው የሚያምኑት። ወይም እኚህ የህግ ዜናው ላይ ሰምቶ እንደሆነ የህግ ኤክስፐርቱ ምንድን ነው ያሉት? ኔታንያሁ የሀገሪቱን የህግና የዲሞክራሲ አደራ ጠባቂዎች ጌት ኪፐርስ እና ፕሮፌሽናሎችን እንግዲህ ፕሮፌሽናልስ ፖለቲካል አፖይንቲስ የፖለቲካ ተሿሚዎች አይደሉም። ፕሮፌሽናልስ ማለት የህግ ሰዎች ዳኞች ከሆኑ በህግ የተማሩ የህግ ኤክስፐርቶች በተዋረድ የህገ መንግስት እንዲህ እያልክ ብትሄድ ባለሙያዎች ፕሮፌሽናልስ ማለት ነው። የፖለቲካ ሹመኞች አይደሉም። የዲሞክራሲና የህግ አደራ ጠባቂዎችንና ፕሮፌሽናሎችን ኢንታይርሊ በማስወገድና በተቻላቸው መጠን ስልጣንን በእሳቸው ዙሪያ በማሰባሰብ ሊፈቱት የሚፈልጉት ችግር አለ ነው የሚሉት። መጥፎነቱ ያሳቸው ሊፈቱት የሚችሉት ችግር እሳቸው በሚፈልጉት መንገድ መፈታቱ ለእሳቸውና ለመንግስታቸው እንጂ ለእስራኤል ግን አይጠቅማትም፣ የእስራኤልን ጥቅምና ፍላጎት አያራምድም በማለት በሌላ አነጋገር ምን እያሉ ነው? ኔታንያሁ ለራሳቸው ጥቅም ሲሉ ሀገሪቱን ዋጋ ማስከፈል ይፈልጋሉ። የሀገሪቱን ዲሞክራሲ ማፍረስ ይፈልጋሉ። አምባገነን መሆን ይፈልጋሉ። ገባ? የማይጠየቁ የማይገፉ መሆን ይፈልጋሉ የሚል አካሄድ ነው ያለባቸው። በቃ ግማሹ የእስራኤል ማህበረሰብ በዚህ ደረጃ ነው እሳቸውን የሚያያቸው። አየህ፣ ግማሹ ደግሞ ትክክል ነው ለሀገራቸው እንዳይሰሩ ተደርጓል ብሎ ነው የሚያምነው። እሳቸውን የሚያምንና እንትን የሚል ነው።
አሁን እሳቸው ባለፈው በግል ማህበራዊ ሚዲያቸው ላይ የጻፉትም እኔና ትራምፕ የገጠመን ችግር አንድ አይነት ነው የሚሉት። አሁን ትራምፕ የሚከሰሱት አሜሪካ ውስጥ ምንድን ነው? ትራምፕ ህገ መንግስቱን በራሳቸው ኤክስኪዩቲቭ ፓወር ዲሲሽን ምንድን ነው በስራ አስፈጻሚነት ስልጣናቸው አዋጅ ለመቀየር እየሞከሩ ነው። ፕሮጀክት 25 ላይ እንደተገለጸው የፕሬዚደንቱን በህግ የተገደቡ ስልጣኖች ለማንቦርቀቅ አሁን በየፍርድ ቤት ነው የሚውሉት። ኔታንያሁ አይደለም እንዴ? ይቅርታ ዶናልድ ትራምፕ ብዙ አዋጆቻቸው፣ ትእዛዞቻቸው በፍርድ ቤት ክስ ቆመው ሲያከራክሩ ነው የሚውሉት። እና አንዳንድ የሚፈሩ ኤክስፐርቶች ብድሉ ራሱ ፍርድ ቤቱን በሚያስጎደጉዱት ውሳኔ ችሎት ከፍቶ ሊከታተላቸው በማጥለቅለቅ የተወሰኑት ዝም ብሎ ያልፋሉ ማለት ነው። በዚህም ሆነ በዛ ኤክስኪዩቲቭ ፓወራቸውን የማስፈጸም አቅማቸውን እንደውም እዛ ላይ ግልጽ ነው የተቀመጠው በተቋማትና በመሳሰሉት የተወሰደባቸው ይላል። ተቋማት ማለት አንዱ ህግ ነው፣ አንዱ ፍርድ ቤት ነው። ፍርድ ቤት ነው አንዱ እና የተለያዩ ተቋማት ያላቸው ስልጣን ከፕሬዚደንቱ የተቀነሰ ነው ብለው ያምናሉ። ስለዚህ እነዚህን ከፕሬዚደንቱ ተቀንሰው ለፍርድ ቤቶች ለተለያዩ ቦታዎች የተበተኑ ስልጣኖችን ሰብስበው እጃቸው የማስገባት አንዱ ሂደት ነው። ዲፕ ስቴት የሚሉትም የፌዴራል መንግስቱን ቢሮክራሲ ነው። አሁን አብዛኛውን ከስራ እያስወጡ እየበተኑ ይሄ ማነው ኤለን መስክ ተጠቅመው ማለት ነው። ከባጀት ጋር በተያያዘ በተልኮና ይሄ የምንሰማው በየጊዜው አንዳንድ ጊዜ የአሜሪካ ጉዳይ ነው ብለን እየተውነው ነው። ለምሳሌ የሀገሪቱን ትምህርት ሚኒስቴር እያፈረሱ ነው እና ስቴቶች የራሳቸው የትምህርት ፖሊሲያችን የትምህርት ቢሮ ዋቴቨር አቋቁመው እንዲቀጥሉ ነው። ናሽናሊ ግን ከፍተኛ በጀት የነበረውና በተለይ ይሄ ዲኢአይ የምንለው የተለያዩ ከዲሞክራቶች እነሱ ሊበራሎች ከሚሏቸው ጋር ትልቅ ዋጋና ሴት የነበራቸው ብዙ በጀቶች የነበሩትን ነገር በሙሉ ከዚህ ከትምህርት ሚኒስቴር ጋር እያፈረሱት ነው ያሉት። ስለዚህ ምንድነው ዋነኛው የዶናልድ ትራምፕ ዓላማ? እኔ አሜሪካንን ታላቅ ላደርግ ነው የመጣሁት እና አሜሪካንን ታላቅ ሳደርግ ደግሞ አንድ ጥቅስ ባለፈው ሰርተን ነበር፣ ታስታውስ ሲሆን ምናልባት የናፖሊዮንን ጥቅስ አቅርበው ነበረ። እንዴ ነው አገር ስታድን አትጠየቅም አይነት ነገር። አሁን ስለዚህ ይሄንን ዲሞክራቶች ምንድነው የሚሏቸው ወይም የሳቸው ተቃዋሚዎች ቤዚካሊ ዲሞክራሲን እያጠፉ እና እንደሚያደንቋቸው እንደ ራሽያ ኦር ቻይና ወይም ደግሞ ቱርክ በዚህም ሆነ በዛ ከስልጣን የማይነቀነቅ የቶታሊታሪያን መንግስት እያቋቋሙ ነው የሚል ለማቋቋም ጥረት እያደረጉ ነው የሚል ክስ አለባቸው ዶናልድ ትራምፕ። ስለዚህ አሁን ዶናልድ ትራምፕ እያሉ ያሉት ምንድን ነው? ህዝብ በቀሰቀስኩት በነገረኝ በሰማሁት በምርጫው ሂደት ላይ በተነጋገርነው መሰረት የሚፈልጋቸውን ለውጦች ነግሮኝ ስልጣን ላይ ስንመጣ ስልጣኖች እዚህ ቦታ ላይ ከመጣም በኋላ የህዝብን ጥያቄ እንዳናሟላ ፓራላይዝ የሚያደርገን ዋሽንግተን ውስጥ የመሸገ ዲፕ ስቴት አለ። እሱን ከነቀንዱ ገጥሜ ከጥቅም ውጭ አደርገዋለሁ የሚል እና የህዝብን ፍቃድ መፈጸም አለብኝ የሚል ዓላማ ነው የነበራቸውና ከዚህ ነገር ራሳቸውን በዚህ መንገድ ነው የሚያዩት። እውነቱ የቱ ጋር ነው ያለው የሚለውን የሀገራችን ሰው እንደሚለው እግዚአብሔር ይወቀው። አይ ቲንክ ተመሳሳይ ችግር ነው እስራኤል የገጠማት። እንግዲህ ዓለም እስራኤል አሁን እንደምንመለከተው የውስጥ ችግሯ እየከፋ ነው የመጣው። እንግዲህ አሁን በእስራኤል ታሪክ ውስጥ የእስራኤልን ሚስጥር አውጥቶ ገንዘብ ለመቀበል የሞከረ ባለስልጣን ትልቅ እንደው ስካንዳል አይደለም ወይ? ከባድስ አይደለም ወይ? እንዴት ነው ጊዜ ተሰጥቶ ከዚህ እስከዚህ ጊዜ ድረስ በስራ ላይ እንዲቆዩ የሚል ነገር ሊመጣ የቻለው? እዚህ ላይ እኛ ራሳችን በራሳችን ልንለው የምንችለው ነገር የለም።
ምናልባት ማለት የሚቻለው እስራኤል በጥር ወር ላይ እስካሁን ሲካሄድ የነበረውን ሁኔታ ተቀይሮ ውጊያ ውስጥ መግባቷን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግፈዋል ሙሉ በሙሉ። እሺ ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትሳፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ፣ የኛ ለሁሉም።